የብዙ ሰው አእምሮ ውስጥ ያለው ሕግ ወደ እግዚአብሔር የሚያደርስ መሰላል አድርገው የሚቆጥሩ አሉ። ከሰው ወደ እግዚአብሔር ምን የሚያደርግ የሚያደርሳቸው የሚያስጠጋቸው የሚኖሩትና እግዚአብሔር ጋር የሚደርሱበት መንገድ እንደሆነ በተለይ አይሁዳውያን ያንን ነገር ያምናሉ። ሕግህ ለእግሬ መብራት ነው ለመንገዴም ብርሃን ነው ብለው ሕጉ ወደ እግዚአብሔር የሚያደርስ እንደሆነ በቀንም በሌሊትም የእግዚአብሔርን ሕግ በማሰብ ከእግዚአብሔር ጋር መድረስና እግዚአብሔርን ማስደሰት እግዚአብሔርን ጽድቁን እንድናገኝ ማድረግ የምንችል ተደርጎ ይታሰባል። በዚህም ዘመን ቸርች ውስጥ በአንድም በሌላም ከሕግ ጋር በተገናኘ የሚሰበኩ መልእክቶችን ስታዩቸው አንድ ነገር ያውቃሉ። ሰዎች የሚሰብኩ ሰዎች ምን ይላሉ? ሕዝቡ መረን እንዳይሆን ፈረስ ራሱ ምን ልጓም ያስፈልገው። ልክ እንደዛው ልክ ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ በነፃ በጸጋን የጸደቀው ግን እምትላለች ግን አፍራሽ ነው። የመጀመሪያው ግን መረን እንዳይሆን ሕዝቡ ልጓም ልታስገባለት ያስፈልጋል። ልጓም የሌለው ፈረስ እንደሚፈረጥጥ ይሄ ሕዝብ መረን እንዳይሆን ምን እናድርገው? እንጠብቀውና ሼፕ እናስይዘው ብለው የሚሰብኩ ደግሞ የሙሴን ሕግ ነው። ይሄ ስለ ሙሴ ሕግ ያለን ዕውቀት የተሳሳተ መሆኑ ነው የሚያስረዳው። የሙሴን ሕግ በቤተ ክርስቲያን ውስጥ መስበክ በዚህ በክርስቶስ የትንሣኤና የመንፈስ ኪዳን ዘመን የሙሴን ሕግ ለቤተ ክርስቲያን ማስተማር እግዚአብሔርን መፈታተንና መሳደብ። እግዚአብሔርን በጥንቃቄ ስሙ። በምንድን ነው የምንሰድበው ካላችሁኝ፣ እግዚአብሔር ቃሉን ሐሳቡን ፈቃዱን ተናግሮ ግን የእግዚአብሔርን ሐሳብ ላልዋለበት ነገር ማዋል ከእግዚአብሔር ጋር ምን ማድረግ ነው? መጣላትና መሳደብ። አሜን። ደህና ናችሁ? ሁሉ መልካም። ሮሜ መጽሐፍ እናውጣ ምዕራፍ 3 ባለፈው ስለ የልብ ግርዘት አይተን ነበረ። ምዕራፍ 2 ላይ ያለውን ያቆም። ከዛ አንድ ሳምንት በፊት ደግሞ ምዕራፍ 2 ላይ ያለውን ከምዕራፍ 3 ጋር አገናኝተን የኃጢአት የኑሮ ዘይቤ የሰዎች ያኗኗር ሲስተም አጠቃላይ ጳውሎስ ምዕራፍ 3 ላይ አስቀድመን ከሰናቸዋል ያለውን ለኃጢአት ምን ብለናቸዋል? ሁሉም ከኃጢአት በታች እንደሆነ አስቀድመን ከሰናቸዋል እንዲህ ተብሎ እንደተጻፈ በማለት ምዕራፍ 3 ቁጥር 10 ጀምሮ የሚያወራቸው የሰው ልጅ የወደቀው የአሮጌው ሰው የሕይወትን ምልልስ አብራርቶልናል። ዛሬ ምዕራፍ 3 ቁጥር 19 እና ቁጥር 20 አንድ ላይ ጮክ ብለን ረገጥ አድርገን በማንበብ ወደ ዛሬው መልእክታችን እንገባለን፣ እናጠናለን። ሁላችንም እናውጣ መጽሐፋችን። ምዕራፍ 3 ቁጥር 19 እና ቁጥር 20 1 3 አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃል። ጌታ ይባረክ። ኦኬ፣ ዛሬ በጥንቃቄ እንድትሰሙኝ ይፈልጋለሁ። ምክንያቱም ቁልፍ ነገር ይዛችሁ እንድትሄዱ ስለምፈልግ ርዕሱን ምናልባት ለዛሬ ከጥናታችን መካከል እንዲህ ብየዋለሁ። ምን እናውቃለን? ምን እናውቃለን? ሁለት ነገሮችን ሐዋርያው ጳውሎስ ስለማወቅ ይናገራል እዚህ ክፍል ላይ። አንደኛው ቁጥር 19 ላይ፣ ሌላኛው ደግሞ ቁጥር 20 ላይ። ቁጥር 19 ላይ አፍ ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። አንድ ዕውቀት አለው። እናውቃለን ነው የሚለው። ቁጥር 20 ላይ ደግሞ ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ይልና ኃጢአት በሕግ ምን ይላል? ሁለት ዕውቀቶች ነው የሚያነሳው። አንደኛው ዕውቀት እናውቃለን ብሎ ስለ ሕጉ ያውቃል። ሁለተኛው ደግሞ ሕጉ ምን እንደሚሰራ ያውቃል። ሁለት ነገሮች ላይ
የሙሴ ሕግ ምን እንደሚሰራ ነው የሚነግረን። ይህንን ከምን ጋር ነው አገናኝቶ ጳውሎስ እየነገረን ያለው? ምዕራፍ 3 ላይ እንግዲህ ሁሉም ኃጢአተኛ እንደሆነ አስቀድመን ከሰናቸዋል ነው የሚለው። ምዕራፍ 1 ከቁጥር 18 ጀምሮ እስከ 32 ድረስ የአሕዛብ የኑሮ ዘይቤ ምን እንደሚመስል ነግሮን በፈጣሪ ፈንታ ፍጡር እንዴት እንዳመለኩ ከዚህ የተነሳ እግዚአብሔር ለማይረባ አእምሮ አሳልፎ እንዴት እንደሰጣቸው አስረድቶ ከዘፍጥረት ምዕራፍ 3 ከወደቀው ከአዳም ጀምሮ አሕዛብ ሲኖር ምን አይነት ኑሮ እንደሚኖረው ግልጽ አድርጎ ይነግረናል። ለአሕዛብ አመክንዮ እንዳይሆን ለአሕዛብ የእግዚአብሔር ሕግ ወይም መገለጥ የእግዚአብሔር ማንነት የታየው በፍጥረት እንደሆነ ያስረዳን። የዘላለም ኃይሉ አምላክነት ክብሩ ከተሰሩት ግልጥ ሆኖ ምን ይላል ይታያል። ግን የነሱ ፕሮብሌም ችግር የነበረው በፈጣሪ ፈንታ ፍጡር እንዲያመልኩ ያደረጋቸው እግዚአብሔርን ስላልወደዱ ለማወቅ ስላልፈለጉ ለማይረባ አእምሮ ታልፈው ምን ብለዋል ተሰጥተዋል። ስለዚህ አሕዛብ በአጭር ቃል ጠቅልሎ ምንድነው የሚላቸው ኃጢአተኞች ናቸው ብሎ ነው የሚዘጋው። ምዕራፍ 2 ላይ ሲገባ ደግሞ ሕግን ለሚያውቅ ለአይሁድ ማህበረሰብ ደግሞ አንተ የዕውሮች ብርሃን ሆነህ ለሕፃናት አስተማሪ ሆነህ አትስረቅ ብለህ የምትሰብክ የእግዚአብሔርን ቤት ግን የምትመዘብር አንተ በሌላው የምትፈርድ አንተ በምትፈርድበት በዚያው ነገር ደግሞ አንተም ራስህ ምን ትላለህ ትጠየቅበታለህ። ሕግን የሚፈጽም እንጂ የሚሰማ ምን አይልም አይጸድቅም በማለት አይሁድም ሕግ ስላለው ብቻ መጽደቅ እንደማይችል አስረግጦ ይነገርና በውጫዊው አይሁዳዊ የሆነ አይሁዳዊ አይደለም። በስጋም የሚደረግ መገረዝ እሱ መገረዝ አይደለም። እንደውም በልብ የሆነ በክርስቶስ የሆነ መገረዝ ግን በእግዚአብሔር ፊት ተቀባይነት እንዳለው ይነግረናል ምዕራፍ 2። ከዚህ የተነሳ አስጠንቅቆ የሚነግረው ነገር ምንድነው? ማንም በራሱ ስራ መጽደቅ አይችልም ነው። ስለዚህ አይሁድ ስለሆንክ አባቶች ስላሉ ታቦት ስላለ ሕግ ስላለ መቅደስ ስላለ የእግዚአብሔር የቅርብ የተመረጠ ከአሕዛብ ይልቅ የተጠጋሁት ነኝ ብለህ ስለምታስብ ድነት አታገኝም። አይሁዳዊም ምኖች ናቸው ኃጢአተኞች ናችሁ፣ ከፍርድ በታች ናችሁ፣ አዳኝ ያስፈልጋቸዋል፣ በወንጌል አምናችሁ በክርስቶስ መዳን አለባችሁ ብሎ ምዕራፍ 2 ላይ ይነግረንና ምዕራፍ 3 ላይ ሲገባ ግን እንግዲህ የአይሁዳዊው ታዲያ ብልጫ ምንድን ነው ብሎ ነው የሚነሳው። በነገር ሁሉ ብዙ ነው። አስቀድሞ የእግዚአብሔር ቃል አደራ ለነሱ ተሰጣቸው። ምክንያቱም የወንጌል አደራ የእግዚአብሔር ቃል አደራ ለአይሁድ ነው አስቀድሞ የተሰጠው ለአሕዛብ እንዲያደርሱ። እነሱ ግን አልሰሙም ወይም አልታዘዙትም። በአጭር ቃል ሚሽናቸውን ምን አላደረጉም አልተወጡትም። ይሁን እንጂ ጳውሎስ ሁለቱንም አስቀድመን ከኃጢአት በታች እንደሆነ የሰውን ዘር በሙሉ ምን ብለናል ዘግተናል። አይሁድም አሕዛብም ከኃጢአት ምን ነው በታች እንደሆኑ ዘግተናል። እንዲህ ተብሎ እንደተጻፈ ብሎ ቁጥር 10 ላይ የኃጢአቱን ዝርዝር ይነግረናል። እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳን፣ አስተዋይ የለም እግዚአብሔርንም የሚፈልግ የለም፣ ሁሉ ተሳስተዋል በአንድነትም የማይጠቅም ሆነዋል። ቸርነትን የሚያደርግ የለም አንድስ እንኳን የለም፣ ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸውም ሸንግለዋል፣ የእባብ መርዝም ከከንፈሮቻቸው በታች አለ፣ አፋቸው እርግማንንና መራርነትን ሞልቶበታል፣ እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው፣ ጥፋት ጉስቁልና በመንገዳቸው ይገኛል፣ የሰላምንም መንገድ አያውቁም፣ በዓይናቸውም ፊት እግዚአብሔርን መፍራት የለም ይልናል። ቁጥር 19 ላይ ነው ዛሬው ላይ ይመጣል። አሁን ሁሉን ኃጢአተኛ አድርጎ ዘጋውና ይህንን ቁጥር 10 ጀምራችሁ ቁጥር 18 ድረስ የብሉይ ኪዳን ጥቅስ ነው። አሁን ጳውሎስ የሚያስተላልፈው የአዲስ ኪዳን መልእክት ሳይሆን እንዲህ ተብሎ እንደተጻፈ ብሎ ኮት ነው የሚያደርገው ከብሉይ ኪዳን ላይ። ያንን የተጻፈውን ጠቅሶ እንዲህ ተብሎ እንደተጻፈ ይልና ቁጥር 19 ላይ ግን ወደ ራሱ ወደዚህ ዘመን መልእክት ምን ያደርገዋል ይጠቀልልና ያቀርባል። ምን ይላል? አንድ ወሳኝ ነገር እናውቃለን። ዕውቀት ምን ታውቃለህ የሚለው በጣም ወሳኝ። ማንኛውም ሰው የሚያውቀው ነው የሚኖረው። የማታውቁትን ምታት የሆነ ነገር ህይወታችሁ ላይ አትኖሩትም። የማታውቁትን ኢየሱስ አትኖሩትም። የማታውቁትን ኢየሱስን ፈጽማችሁ ምን አትሉትም
አትኖሩትም። እስኪ እዚሁ ሮሜ ላይ እንዳለን ከእውቀት ጋር በተገናኘ ጳውሎስ ሮሜ ምዕራፍ 6 ቁጥር 6 ላይ ምን ይላል? ምዕራፍ 6 ቁጥር 6 ላይ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ስሙት፣ አሮጌው ምናችን ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ምን እናውቃለን? አሮጌው ሰዋችን ምን እንዳለ ከእርሱ ጋር እንደተሰቀለ ምን እንላለን? ስለዚህ ዕውቀት ወሳኝ ነው። ህይወትን ይገልጣል። ደግሞዋለሁ፣ ምንን ይገልጣል? ህይወትን፣ የምንኖረውን ህይወት ይገልጥልናል። አሁን ቁጥር 19 ላይ እናውቃለን ብሎ ያነሳው ጳውሎስ ከህግ ጋር በተገናኘ ነው። ከህግ ጋር በተገናኘ ሲነግረን ህግን የሚናገር ሁሉ ማን ነው? ህግ የሚናገረው ሁሉ ከህግ በታች ላሉት እንዲናገር እናውቃለን። ግን ህጉን ለምን እንደሚናገር ማወቅ ወሳኝ ነው። ለምንድን ነው የሚናገረው ህጉ? ወይም ሲያወራ ህጉ ምንድን ነው ፐርፐዙ የሚለውን ማወቅ በጣም ወሳኝ ነው። የብዙ ሰው አእምሮ ውስጥ ያለው ህግ ወደ እግዚአብሔር የሚያደርስ መሰላል አድርገው የሚቆጥሩ ነው። ከሰው ወደ እግዚአብሔር ምን የሚያደርግ የሚያደርሳቸው፣ የሚያስጠጋቸው፣ የሚኖሩትና እግዚአብሔር ጋር የሚደርሱበት መንገድ እንደሆነ በተለይ አይሁዳውያን ያንን ነገር ያምናሉ። ህግህ ለእግሬ መብራት ነው ለመንገዴም ብርሃን ነው ብለው ህጉ ወደ እግዚአብሔር የሚያደርስ እንደሆነ በቀንም በሌሊትም የእግዚአብሔርን ህግ በማሰብ ከእግዚአብሔር ጋር መድረስና እግዚአብሔርን ማስደሰት፣ እግዚአብሔርን ጽድቁን እንድናገኝ ማድረግ የምንችል ተደርጎ ይታሰባል። በዚህም ዘመን ቸርች ውስጥ በአንድም በሌላም ከህግ ጋር በተገናኘ የሚሰበኩ መልእክቶችን ስታዩቸው አንድ ነገር ያውቃሉ። ሰዎች የሚሰብኩ ሰዎች ምን ይላሉ? ህዝቡ መረን እንዳይሆን ፈረስ ራሱ ምን ልጓም ያስፈልገዋል። ልክ እንደዛው ልክ ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ በነፃ በጸጋን የጸደቀው ግን እምትላለች። ግን አፍራሽ ነው የመጀመሪያውን። ግን መረን እንዳይሆን ህዝቡ ልጓም ልታስገባለት ያስፈልጋል። ልጓም የሌለው ፈረስ እንደሚፈረጥጥ ይሄ ህዝብ መረን እንዳይሆን ምን እናድርገው? እንጠብቀውና ሼፕ እናስይዘው ብለው የሚሰብኩ ደግሞ የሙሴን ህግ ነው። ይሄ ስለ ሙሴ ህግ ያለን ዕውቀት የተሳሳተ መሆኑ ነው የሚያስረዳው። የሙሴን ህግ በቤተ ክርስቲያን ውስጥ መስበክ በዚህ በክርስቶስ የትንሣኤና የመንፈስ ኪዳን ዘመን የሙሴን ህግ ለቤተ ክርስቲያን ማስተማር እግዚአብሔርን መፈታተንና መሳደብ ነው። እግዚአብሔርን በጥንቃቄ ስሙ። በምንድን ነው የምንሰድበው ካላችሁኝ፣ እግዚአብሔር ቃሉን፣ ሐሳቡን፣ ፈቃዱን ተናግሮ ግን የእግዚአብሔርን ሐሳብ ላልዋለበት ነገር ማዋል ከእግዚአብሔር ጋር ምን ማድረግ ነው? መጣላትና መሳደብ ነው። የሙሴ ህግ የዋለበትን ዓላማ ማወቅ ህይወታችሁን ለዘላለም ይፈታዋል። ለምሳሌ የሐዋርያት ሥራ ምዕራፍ 15ን ጉባኤ የኢየሩሳሌም ስብሰባ ጉባኤ ካያችሁት ጥናቱን ሐዋርያት ሥራ ላይ ሐዋርያው ጳውሎስ በሐዋርያዊ ሚሽኑ አሕዛብ እጁ ላይ እየዳኑ ሲመጡ ክርክር ተነሳ። ምን አይነት ክርክር ተነሳ? ከእስራኤል ቤት ወይም ከአይሁዳውያን የሆኑ ከተገረዙት ወገን የሆኑ እነ ጴጥሮስንም ጨምሮ ይሞግቷቸው ጀመር። ምንድነው ሞግታቸው? ትገርዟቸው ዘንድና የሙሴን ህግ እንዲጠብቁ ታዟቸው ዘንድ ይገባል አሉ። አሕዛብ በእምነት ወደ ኢየሱስ ሲመጡ ትግል የሆነባቸው አይሁዳውያን ለመቀበል፣ አሕዛብማ ዝም ብሎ አይድናትም። እኛ አስቀድመን በሙሴ በአብርሃም ኪዳን ተገርዘን ከዛ የሙሴን ህግ ጠብቀን ነው ኢየሱስ የመጣልን። እነሱ ቀጥታ ዝም ብለው ሳይገረዙ ህግን ሳይጠብቁ አይቻልም። ስለዚህ ምን መሏቸው? ጥሩ ነው ኢየሱስ አላችሁ፣ ጥሩ ነው አንድ አላችሁ፣ ሁለት ይቀራል። ስለዚህ ሙሴንም እንደገና የአብርሃምንም ግርዘትና ህግን መጠበቅ ያስፈልጋል፣ ትገርዟቸው ዘንድ ግድ ነው አሉ ነው የሚለው። ከዚህ የተነሳ ጥል ተነሳ።
ጥል ሲነሳ ነገሩ እንዲቆረጥ ይሄ ነገር አሳሳቢ ስለሆነ ሄድ ኦፊስ ላይ እንሄድና በኢየሩሳሌም ጉባኤ አማድ የሆኑት ውሳኔ ያስተላልፉ ተብሎ እነ ጳውሎስ ሁሉም የሐዋርያ ሚሽን ላይ የነበሩ ሰዎች ተሰበሰቡ በጉባኤው። እነ ጳውሎስና እነ በርናባስ በመንገዳቸው እግዚአብሔር የሰራውን ታላላቅ ታምራት በአሕዛብ ዘንድ ድንቅ ምልክትን እንዴት እንዳደረገ ተናገሩ፣ መሰከሩ። ሌሎቹ ደግሞ የለም አሕዛብ እነዚህ ርኩሶች ድሮም እኛ እናምናቸውም የረከሰ ነው የሚበሉት፣ ከኛ ጋርማ ህብረት አያደርጓትም፣ ጸቡ ከኛ ጋር ህብረት። ስለዚህ ከኛ ጋር ህብረት እንዲያደርጉ ካስፈለገ መገረዝ እንደገና ህግን መጠበቅ አለባቸው፣ አለበለዚያ አንድ መሆን አንችልም፣ እኛ የተመረጥን ህዝቦች ነን የሚል ነበር። ግን እግዚአብሔር በስራው ሉዓላዊና የሚሰራውን የሚያውቅ አምላክ ስለሆነ ሐዋርያው ጳውሎስ ለአሕዛብ ሐዋርያ ሆኖ ከመላኩ በፊት አስቀድሞ በአሕዛብ ቤት ወንጌል እንዲሰብክ የአይሁድ ሐዋርያ የሆነውን ጴጥሮስን በግድም ቢሆን ቆርኔሌዎስ ቤት ምዕራፍ 10 ላይ ልኮታል። ከሁሉ በፊት ለአሕዛብ ወንጌል የሰበከው እንደውም ጴጥሮስ ነው። አሁን ክርክሩ ላይ ጴጥሮስ እጁን አነሳ። ቆይ አንድ ጊዜ ስሙኝ አለና ወገኖቼ ታውቃላችሁ ከሁላችሁ ይልቅን የተመረጥኩ ነኝ። አሕዛብ ካፌ ቃል ሰምተው ይድኑ ዘንድ እግዚአብሔር እኔን እንደመረጠኝ ታውቃላችሁ። ጴጥሮስ ነው እንግዲህ ቆሞ እና በመካከል እንዴት ቆርኔሌዎስ ቤት ቆሜ ስሰብክ ያለምንም እጅን አንሳ እኔ የምለውን በል ሳልለው ኃጢአትን ዓለምን ክጃለሁ ሳይል ገና ቃሉን በሰሙት ሁሉ ላይ እግዚአብሔር መንፈስ አውርቶ ለእኛ እንዳደረገው ለእነሱ እንዳደረገ እኔ አይቻለሁ። አሁንም አለ አሕዛብ መገረዝ አለባቸው፣ ሕግን መጠበቅ አለባቸው በማለት እግዚአብሔርን አትፈታተኑት። ሃሌሉያ። እግዚአብሔርን ምን አትበሉት። ለካ አንተ ሰዎች በክርስቶስ ኢየሱስ አምነው እንዳይድኑ እንደውም ደግሞ ድነው ከዳኑም በኋላ የሙሴን ሕግ እንዲጠብቁ ማዘዝ እግዚአብሔርን ምን ማድረግ ነው? መፈታተን ነው። አሁንም እዚህ ያላችሁ እግዚአብሔርን ደስ ለማሰኘት የምትሞክሩ ሰዎች ጌታ እንደዚህ ይላችኋል፣ አትፈታተኑኝ። ምን አትበሉኝ። አንደኛ ሕግን ማስተማር እግዚአብሔርን ምን ማድረግ ነው? መፈታተን ነው። አይ ግድ የላችሁም አትፍሩ። እግዚአብሔርን ምን ማለት ነው? እስኪ አልፈታተነውም በሉ። መፈታተን አማኝ ከሆንክ በኋላ እግዚአብሔርን በራስ ጥረት እግዚአብሔርን ደስ ለማሰኘት ማሰብ፣ በጾም በጸሎት እግዚአብሔርን በረከቱን ፌቨሩን ከእግዚአብሔር ወደ አንተ ዘንበል እንዲል ለማድረግ የሚደረጉ የትኛውም ካንተ የሚመነጭ የራስ ጥረት ውጤቶች እግዚአብሔርን መፈታተን ይባላል። ለምን? እግዚአብሔር አስቀድሞ በክርስቶስ ስለተዘረጋ ወደኛ። ሁለተኛ ሕግን በዚህ ዘመን ማስተማርና መስበክ እግዚአብሔር ላይ ሙድ መያዝ ነው። አሜን። አይዟችሁ በደንብ እግዚአብሔርን ምን ማለት መዘበት። ሙድ መያዝ ማለት እግዚአብሔርን ምን ማድረግ ነው? መዘበት። ገላትያ ምዕራፍ 6 ገላትያ ምዕራፍ 6 ቁጥር 6 ጀምር። በደንብ ስሙት። ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይከፋፈል። ስሙት። ቃሉን የሚማር ከሚያስተምረው ጋር መልካሙን ነገር ምን ይበል? ይከፋፈል። ኦኬ። ስለዚህ የሚማረው ከሚያስተምረው ጋር የሚከፋፈለው ነገር አለ። ኦኬ። አትሳቱ። እግዚአብሔር አይዘበትበትም። እግዚአብሔር ምን አይልበትም? አትሳቱ። እግዚአብሔር ምን አይልበትም? አይዘበትበትም። ኦኬ። አሁን እግዚአብሔር አይዘበትበትም ሲል መርህ እያስቀመጠ ነው ጳውሎስ። ኦኬ። የሚያስተምር የሚማር እርስ በርስ የሚከፋፈለው ነገር አለ። ስለዚህ ስታካፍሉ ወይም ስትካፈሉ መልካም ነገር እያደረጋችሁ ነው። በማመርና በማስተማር ውስጥ ያለ ሂደት ነው። ነገር ግን አትሳቱ። እግዚአብሔር ምን አይልም? አይዘበትበትም። ምን ማለት ነው? አይዘበትበትም። እግዚአብሔርን ላልዋለበት ዓላማ አውለህ ከእግዚአብሔር እንደሚያገኝ መጠበቅ እግዚአብሔር ላይ ምን ማድረግ ነው? መዘበት ነው። አይኖ ይህችን ክፍል እግዚአብሔር አይዘበትበትም ብለን የምንጠቅሰው ለኃጢአት ነው። ፈጽሞ ግን አይደለም ክፍሉ። ስሙት።
ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ኦኬ፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። የሚዘራውን ነው ምን የሚለው? የሚያጭደው። አሁን የሚዘራውን ሁሉ ያንኑ ምን ይላል? ያጭዳል። ቀጥል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና። ከስጋ ምንን? መበስበስን ያጭዳል። እሺ። በመንፈስ ግን የሚዘራው በመንፈስ ደግሞ የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል። ከመንፈስ የዘላለምን ሕይወት ያጭዳል። ኦኬ። አሁን ሲጀምር ግን ምን ብሎ ነው የነገረን? እግዚአብሔርን ምን አትበሉበት፣ እግዚአብሔር አይዘበትበትም አለና ሁለት አይነት ዘር ነው የነገረን። አንደኛው በስጋ የሚዘራ አለ፣ ሌላኛው በመንፈስ ምንም የሚዘራ አለ። አሁን በስጋ መዝራት ሲባል ዝሙት፣ መስረቅ፣ የሆነ ነገር የምታረግ ከሆነ መቅሰፍት ይመጣብሃል ብለው ነው የሚተረጉሙት። በመንፈስ መዝራት ግን ብዙ ጊዜ አትተረጉም። አሁን ቆም ብለን እንድናስብ፣ በመንፈስ መዝራት ማለት ምን ማለት ነው? በስጋስ መዝራት ማለት ምን ማለት ነው? ኦኬ። ደግሞ የሚዘራውን ያንኑ ምን ይላል? ያጭዳል ነው ያለው። እግዚአብሔር አይዘበትበትም። የሚዘራውን ያንኑ ሰው ምን ይላል? ያጭዳል አለና ከስጋው የሚዘራ በስጋ የሚዘራ ሰው ከስጋ የሚያጭደው ምንድን ነው? መበስበስ ነው የሚያጭደው። ኦኬ። ከመንፈስ የሚዘራ ደግሞ ከመንፈስ ምንድን ነው የሚያጭደው? የዘላለምን ሕይወት። ስለዚህ አሁን የምታጭደው ሁለት ነገር ነው። ወይ መበስበስ ነው ወይ የዘላለም ሕይወት ነው የምታጭደው። ደግሞ ምንድነው ፕሮስፔሪቲ የሚወዱ ሰዎች ደግሞ ይችን ስትዘራ ሹት ደብል ፖርሽን የሆነ አናይቲንግ ያገኘሃል ብለው በብዙ እንደምታጭድ ይነግሩሃል። ግን ገላትያ የሚፈታው በገላትያ ነው። እደግመዋል። ምክንያቱም ምዕራፍ 6 ላይ ቆመ የሆነች ጥቅስ ተወስዶ አይነገርም። አጠቃላይ ከምዕራፍ 1 ጀምሮ ምን እያወራ ነው የመጣው ጳውሎስ እውነተኛ ወንጌል፣ የጸጋው ወንጌል እናንተን የጠራችሁ አለ። ቀጥሎ ደግሞ እንዴት እንደዞራችሁ እደነቃለሁ። ልዩ ወንጌል አለ። ልዩ ወንጌል ኢየሱስ ብቻውን አይበቃም፣ መገረዝ፣ ሕግን መጠበቅ አለባችሁ ብሎ ያስተማረን። ሌላኛው ደግሞ ከኢየሱስ ውጪ ወደ ውጪ ብሎ ጳውሎስ ያስተማረው አይነት ወንጌል። እነዚህ ሁለቱ አገልግሎቶች፣ ሁለቱ ስብከቶች፣ ሁለቱ ትምህርቶች የገላትያ ቤተክርስቲያን ውስጥ ገብተዋል። ኦኬ። ጳውሎስ እኛ ከሰበክንላችሁ የሚለየውን ማንም ቢሰብክ የተረገመ ይሁን፣ እንደ እውነቱ ከሆነ ሌላ ወንጌል የለም ነው ያለን። ግን የሚያናውጧችሁ የክርስቶስንም ወንጌል ደግሞ የሚያጣምሙ አሉ። የማን ወንጌል የሚያጣምሙት? የክርስቶስን ወንጌል። እነዚህ የክርስቶስን ወንጌል የሚያጣምሙ ሰዎች ምን አይነት ሰዎች ነበሩ? ቅድም ያነሳናቸው የሙሴን ሕግ ላልተገባበት ዓላማ የሰበኩ ናቸው። ሕጉን አምጥተው ለመዳን፣ ለመጽደቅ፣ ለመቀደስ፣ ለመባረክ ከእግዚአብሔር ፌቨር እንዲመጣል ካስፈለገ መጠበቅ አለብህ ብለው ያስተማሩ ናቸው። ጳውሎስ ደግሞ እንዴት ፈጥናችሁ እናንተን በጸጋ ከጠራችሁ፣ በሕግ አይደለም በነፃ እንዲያው በሰራው ስራ በጸጋው ከጠራችሁ ፈጥናችሁ እንዴት ዞራችሁ? እንዴት መዞር ለካ ከክርስቶስ መዞር እርግማን ውስጥ ያስቀምጣል። ስለዚህ አሁን በስጋ የሚዘራ ያለው ሰባኪ አለ፣ የሙሴን ሕግ ይዞ የሚመጣ የሙሴን ሕግ ይዞ መጥቶ ወገኖቼ ኢየሱስን ተቀበላችሁ እናንተ አሕዛብ፣ ጌታ ይባረክ፣ በጣም አሪፍ ነው፣ ግን በቂ አይደለም። ይሄ ሐዋርያው ጳውሎስ እንደውም እውነተኛ ሐዋርያ አይደለም። ከደቀ መዛሙርቱ ጋር አብሮ አልወጣም፣ አልገባም፣ ሙሉ መገለጥ የለውም። እኔ ነግራቸዋለሁ ይልና በሙሴ ሕግ ይተበትባል፣ ሰውን ያስተምራቸዋል። ልክ ነው፣ ኢየሱስ አላችሁ፣ ግን ደግሞ በቂ አይደለም። ኢየሱስ ላይ ምን ማድረግ አለባችሁ? መገረዝን መጨመር፣ ሕግን መጠበቅ መጨመር አለባችሁ የሚል ትምህርት ሲያስተምሩ ሰዎቹ የያዙት መልእክት የአሮጌው ኪዳን መልእክት ነውና የስጋ መልእክት ነውና በስጋ ምን ያደርጋሉ? ያገለግላሉ። ልክ አገልግለው ሲጨርሱ ህዝቡ ማን ኦፍ ጋድ ብሎ ገንዘቡን አምጥቶ ምን ይላል? ይሰጣቸዋል፣ ይሰራል። ግን ሲሰራ ምን ኤክስፔክት እያደረገ ነው የሚሰራው?
የሆነ የሚያጭደውን ነገር እያሰበ ነው የሚዘራው። ጳውሎስ ደግሞ እግዚአብሔር አይዘበትበትም። በስጋ የሚሰብክን በስጋ የሚያገለግልን አሮጌውን ኪዳን እያንቀሳቀሰ ከክርስቶስ ውጪ እየቀባባ የሚያወራውን ሰውዬ ስደግፈው አለ ብዙ የበሰበሱ ሬሳዎች ታገኛለህ ሲሆን በስጋ መበስበስን ያጭዳል። ከኢየሱስ ውጪ በፍጹም ሌላ ነገር አያስፈልግም። ኢየሱስ በቂ ነው። ወንጌል ስለ ኢየሱስ ነው ብሎ ደግሞ ሲሰብክ ከሰጠህ አለ ከመንፈስ የሆነ አገልግሎት ነውና ከሞት ተነስቶ የከበረውን የመንፈሱን ዓለም ያገናኘንን ኢየሱስ ነውና የሚያወራው። ያ ሲሰበክ ብዙ ህይወት ታጭዳለህ። ነፍሳት ይድናሉ፣ ወደ እግዚአብሔር መንግስት ይጨመራሉ። ከመንፈስ የዘላለምን ህይወት ያጭዳል። በስጋ እስከሆነ መበስበስን ያጭዳል። ዘርተሃል፣ ግን ደግሞ ብዙ የሞቱ ነፍሳት ታገባለህ። ምናልባትም አመጽ ልታስፋፋ ትችላለህ። ሃሌሉያ። ስለዚህ አሁን እግዚአብሔር ምን አይባልም። ስለዚህ አሁን እግዚአብሔርን በህግ ለተመሰረቱ ህግን ለሚያገለግሉ ሰዎች ሰፖርት አድርገህ ሃሌሉያ ዘርቻለሁ ይባርከኛል ብለህ ኤክስፔክት የምታረግ ከሆነ እግዚአብሔር ምን አይልም፣ አይሰበትበትም። ሰው የዘራውን ያንኑ ያጭዳል። በስጋ ከሆነ የዘራኸው መበስበስን ትለቅማለህ። ለምሳሌ እኔ የጸለይኩበት ወይንና ዘይትና ቅባትና ውሃ ቤት ሄዶ ታሪክ ይሰራል ብሎ የሚሸጥልኝ ከሆነ ከስጋ መበስበስን ያጭዳል። ምክንያቱም የእግዚአብሔር ልጅ ኢየሱስ ፈውስን መስቀል ላይ እሱ ከፍሎበታል። እደግመዋለሁ፣ ስሙ በቂ ነው። ደግማ አኩርፍ እደግመዋለሁ፣ እኔ የኢየሱስ ስም በቂ ነው። ብቻውን የኃጢአትን ጽዋ መስቀል ላይ ረግጦ የኃጢአታችንን ዕዳ ደምስሶ ደግሞ ከሙታን ተነስቶ ስሙን የሰጠን እያለ በደንብ እንድሰሙ ይፈልጋል። በስጋ ከምትፈወሱት በላይ በመንፈስ ልጅ መሆናችሁ ይበልጣል። የሚበልጠው በነፃ ነው። ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች እንዲሆኑ እንዲያው። ስለዚህ ልጅነት በነፃ ሆኖ አንድ ልጁን እንዲያው ከሰጠን ከእርሱ ጋር አልሰማውም። ከማን ጋር? ሁሉ ነገር ምንድን ነው? በነፃ። ጸሎት የምትፈልጊ ከሆነ ለመዳሰስ እጄን 3000 ሰላም ብለሽኝ ምናምን እጅ ጭኝ የምጭን ከሆነ 10000 ኢምፓርት ማድረግሽ ከሆነ ደግሞ እንደምትፈልጊው እንደምትወጂው ሰዓት ይወሰናል። መበስበስን በእኔ የማይሰናከል ብዙ ነው። ይሄ ህጉ ለተሰጠበት ዓላማ ካለማወቅ የተነሳ እግዚአብሔር ላይ ሰው እየዘበተ እግዚአብሔርን እያገለገልኩ ነው። ለምሳሌ በዘሌዋውያን መጽሐፍ ላይ 2 አይነት ዘር በአንድ መሬት ላይ አትዝራ ይላል። ለሌዊ ነው ያዘዘው። ሌዊ ስራው ምንድን ነው? ካህን ነው አይደል? በሌዋውያን መጽሐፍ ውስጥ አንዱ የተሰጠው ህግ አንድ መሬት ላይ አንድ እርሻ ላይ 2 አይነት ዘር በአንድ የመዝራት አይቻልም። ኦኬ፣ የዚህ ዘመን ሌዊ በክርስቶስ አምባሳደር የሆነን እኛ ነን። 2 አይነት ዘር ሙሴንም ኢየሱስንም አይዘራም። ይሄን ታውቃለህ። ሌላ ቸርች እንዳትሄድ ብለው ነው የሚያወሩበት። እኔ እዚህ ዘርቼብህ ሌላ ጋር ሄደህ አይደለም። የትም ሂድ፣ ምን ይዘራብሃል አንተ ምረጥ። መሬት ስለው እንደ መሪ ግን እንደ መጋቢ ግን የኛ ስራ ምንድን ነው? ክርስቶስን ብቻ ፍንትው አድርገን ሰው ላይ ስለሆነ አንድ ዘር በሙላት ያድጋል። አድጎ ዛፍ ሆኖ ብዙዎችን ያስጠልላል። አሜን ሃሌሉያ። እግዚአብሔር ምን አይልበትም? አይዘበትበትም። ስለዚህ የሙሴን ህግ ማስተማርና መስበክ እግዚአብሔርን ምን ማድረግ ነው? መፈታተን ነው። ካላወቀው እየተፈታተንክ ነው፣ ግን እግዚአብሔርን እያገለገልኩ ነው ማለት ይቻላል። ኦኬ፣ ቁጥር 19 እስኪ እንመለስ። አሁን ምን እንደሚሰራ ህጉ በጥንቃቄ እንድትሰሙ። አንደኛ ህጉ ምን እንደሚያደርግ የተሰጠበት ዓላማ ራሱ ህጉ የተሰጠበት ዓላማ ድልድይ ነው፣ መሰላል ነው፣ ወደ እግዚአብሔር እኛን ሊያስጠጋን አይደለም የተሰጠው። የተሰጠበት ዓላማ አንደኛ አፍ ሁሉ ይዘጋ ዘንድ። አፍ ሁሉ ምን ይላል?
ሁሉ ማለት የትኛው ነው? አይሁድም አሕዛብም አፍ ያለው ሁሉ ምን ይል ዘንድ ስሙ ይባረክ። የሕጉ ዓላማ ምን ማድረግ ነው ማለት ነው? አፍሽን መዝጋት ነው። እኔ እኮ ይገርምሽ፣ ሃሌሉያ እኔ እንደሌላው አይደለሁም ጻድቅ ነኝ ምናምን ለስመጣ የሆነ ነገር እንዳለ ስታስብ የሙሴ ሕግ መስታወት ነው አምጥቶ ያሳያል። ኢየሱስ ብለህ አፍን ትዘጋለህ። ዓላማው ምን ማድረግ ነው? አፍን መዝጋት። ስለዚህ እናውቃለን ይላል ጳውሎስ። ምንድነው የምታውቀው ስትለው አፍም ይዘጋል ነው የሚልህ። እኛስ ወንድሜ ጠብቀው አልጠብቅም፣ አፍን መዝጋት ነው ዓላማው። ሄሎ ወንጌልስ አፍን መክፈት ነው ስራው። ለምሳሌ ሰው በልብ አምኖ ይጸድቃል በአፉ። ወንጌል አፍን ክፈት ነው። ወንጌል ቃሉ በአፍን በልብም ሆኖ ቀርቦላል ነው። ያም የምንሰብከው የእምነት ቃል ነው። የሙሴ ሕግስ አፍን ዝጋ፣ ኢየሱስስ አፍን። ስለዚህ የሙሴ ሕግ የገባበት አንደኛውና ዋነኛው ዓላማ አፍ ሁሉ ምን ይል ዘንድ። በጣም ሙጢ አፍ ያለውን ሰውዬ የሙሴን ሕግ ነው ማስተማር ያለብን። አፉን ምን ስራው ምን ስለሆነ አንዳንዶች አሉ አይደል ምንም ሳይሰሩ በቀጥር የሚሉ ሰዎች እንደነሱ አይነቱን ይኸውልህ ብለህ ከፍተህ የሙሴን ሕግ ስታስተምረው ምን ይሆናል? አፉን ይዘጋ። ወይኔ ሌላው ላይ ራሱ እንዴት አፌን መክፈት እችላለሁ እኔ ራሴ ብቁ አይደለሁም ብሎ አፉን እንዲዘጋ ነው ያደርገው። ዓለምም ሁሉ ከእግዚአብሔር ከሕግ ምን በታች ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር። ስለዚህ ከሕግ በታች ያለ አይሁዳዊ ነው። አሕዛብ ከሕግ በታች አይደለም። ግን ለአይሁዳዊው ታቦት ላለው መቅደስ ላለው አባቶች ላሉት ነቢያት ላለው ተስፋ ቃል ላለው የሙሴ ሕግ አፍ ካዘጋ የተቀረው ዓለምማ አማራጭ የለህም ነው። ቁርጥህን እወቅ ነው። ይሄ እንኳን ወደ እኔ የተጠጋጉት እንኳን አባቶች ነቢያት ምናምን ያላቸው እንኳን አልተረፉም፣ አፋቸውን ያው ቆልፌዋለሁ ይልህና ለተቀረው ሕዝብ ምን ያደርጋል? እነሱን ማሳያን ያደረገው። ዓለምም ሁሉ ከእግዚአብሔር ፍርድ በታች እንደሆነ ምን ይል ዘንድ ነው? ይታወቅ ዘንድ ወይም ይገባው ዘንድ። እስቲ ገላትያ ምዕራፍ 2 እንክፈት። ገላትያ መጽሐፍ ምዕራፍ 2 ገላትያ መጽሐፍ ምዕራፍ 2 ላይ አገኛችሁት? ቁጥር 15 እኛ በፍጥረት አይሁድ ነን፣ እሺ ኃጢአተኞችም የሆኑ አሕዛብ አይደለንም። እኛ በፍጥረት ምንድን ነን? አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። ይሄ ደስ አይልም ቃሉ ራሱ። ጳውሎስ እኮ ነው እኛ በፍጥረታችን ራሱ ምንድን ነን? አይሁድ ነን። ከዛስ ኃጢአተኞች የሆኑ አሕዛብ። ስለዚህ አሁን አይሁድ ምንድን ነው ማለት ነው? ጻድቅ ነው። እኛ በፍጥረት ራሱ ምንድን ነን? ሃሌሉያ። በፍጥረት ምንድን ነን? ኃጢአተኞች የሆኑ አሕዛብ አይደለንም። እንዴት አድርጎ ዥው እንደሚሰጥ ይሁት። ግን ለወንጌል ነው ያነሳው። ይሄን በመካከል እንደ ሳንዱችን የተነሳችው ቅድም ሮሜ ምዕራፍ 3 ቁጥር 19 ስናነሳ ምንድን ነው ያለን ጳውሎስ? አፍ ሁሉ ዓለምም ሁሉ ከእግዚአብሔር ፍርድ በታች እንደሆነ ያውቅ ዘንድ ሕግ የሚናገረው ሕግ በታች ላሉት እንዲናገር ምን። ስለዚህ አሁን ጻድቅ የሆንን እኛ፣ አሪፍ ሕዝብ የሆንን እኛ አይሁዶች ነን። ኃጢአተኞች የሆንን አሕዛብ አይደለንም። ኦኬ። ስለዚህ አሁን አይሁድ የተለየና ምርጥ ሕዝብ ነኝ ብሎ የሚያስበው፣ አሕዛብ ደግሞ ኃጢአተኞች ናቸው። የእውነትም እግዚአብሔር በብሉይ ኪዳን ይሁት እናንተ ለእኔ የተመረጠ ልዩ ሕዝብ ናችሁ ብሏቸዋል። ለተቀረው ከተቀረው ሁሉ በላይ እንደውም ትንቢት ሁሉ ሲያመጣላቸው በጣም የሚገራርም ትንቢት። የአሕዛብ አማልክት እኮ በዱባ ማሳ ውስጥ ያሉ ማስፈራሪቾች ናቸው። ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እነሱን አትፍሩ ተራ ምናምንቴ ናቸው። የእናንተ አምላክ ግን እኔ ዓይንን የሰራ አያይምን፣ ጆሮን የሰራ አይሰማምን? ያዕቆብ ሆይ ለምን እንዲህ ትላለህ? ያዕቆብ ገና ከእናትህ ማፀን ወልጃል ለይቻል፣ አንተ የኔ ነህ፣ ስምን ቀይሬዋለሁ፣
የሚያወራውን ህዝቡን ራሱ የሚያወራበት መንገድ የተለየ መንገድ ነው። ለምን? ለእግዚአብሔር የቀረቡ የተለዩ ምርጦች ህዝቦች ነው። እኛ በፍጥረት ጳውሎስ እኮ እኛ በፍጥረት ምንድነን? አይሁድ ነን። አህዛብ እኛ ኃጢአተኞች የሆንን አህዛብ አይደለንም። እሺ እና ምን ይጠበስ? ነገር ግን ምንድነው? ነገር ግን አይሁድ ነን እኛ ኃጢአተኞች የሆንን አህዛብ አይደለንም ብሎ ነገር ግን አይሁዳዊነቴም አልጠቀመኝም ነው። ቀጥሎ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ሰው የትኛው? አይሁዱም ሰው የትኛው? በኢየሱስ ክርስቶስ በማመን ብቻ እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን። በምን ስራ? በሕግ ስራ እንዳይሆን ምን ብለን? አውቀን። ስለዚህ አሁን በሕጉ ስራ ጽድቅ እንደሌለ ምን ብለዋል? አውቀናል። እኛ ምርጥ ህዝቦች አውቀናል። ቸርች ምን ሆና እንደማታውቅ አላውቅም። የሙሴን ሕግ ለምን ዛሬም እንደምታስተምር አላውቅም። ግን እኛ አይሁዶች ኃጢአተኞች ያልሆንን የተለዩ ህዝቦች አንድ ነገር ገብቶናል፣ አውቀናል። ምን አውቃቸዋል? በሙሴ ሕግ ሰው እንደማይጸድቅ አውቀን። እሺ ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ። ማን ነው ስጋ የለበሰ? አይሁድም አሕዛብም። ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን እኛ እነማንን? አይሁድ። እኛ ኃጢአተኞች ያልሆንን አሕዛብ እኛ ራሳችን በሕግ ስራ ሳይሆን በምን ስራ ሳይሆን? በሕጉ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። አውቀን ነው። ግን እኛ አሁን ለምንድን ነው የማናውቀው? እኛ ቸርች ያለ ህዝብ ክርስቶስን አሜን ብሎ የመጣ ህዝብ ለምንድን ነው ሕግን የማያውቀው? ጳውሎስ እኮ ሕጉን እናውቀዋለን ነው የሚለው። ምንድን ነው የምታውቀው ስለ ሕጉ ስትለው አፍ እንደሚዘጋ ገብቶናል። በሕግ ስራ ማንም ሰው እንደማይጸድቅ ምን ብሎናል? ቁጥር 20 ላይ እንደውም ምንድን ያለን? ኃጢአት በሕግ ይታወቃልና። ኃጢአት በምን? ኃጢአት በምን? ስለዚህ ሕግ ሲሰበክ ሁሌ እውቀት ሪቫይቭ የሚያደርገው እውቀት የማን ነው? የኃጢአት እውቀት ነው። አትስረቅ ሲባል ምንድን ነው የሚሰማው? መስረቅ ነው ትዝ የሚለው። አታመንዝር ሲባል ምንድን ነው የሚሰማው? ወዲያው ነው ያላሰብከው በህልም ሁሉ ትዝ ያላለህ ነገር ብድግ ማለት ይጀምራሉ። ወንድሜ አትመኝ ሲባል ወዲያውኑ ነፍስህ ምን ትሆናለች? ለዛ ነገር ንቁ እንድትሆን ነው የሚያደርግ። ኃጢአት በምን ይታወቃል? ስለዚህ አሁን ስለ ሕጉ ምን ታውቃለህ ሲባል አፍ ይዘጋል፣ ዓለምን በሙሉ ከፍርድ በታች ያደርጋል። ኧረ እባክህ ስትለው እንደውም ልንገር አያጸድቅም። ወይ ጉድ! እሺ ሌላ ስትለው ደግሞ ኃጢአትን ያሳውቃል። የሰው ልጅ አእምሮ ውስጥ የኃጢአት እውቀትን ምን ያደርጋል? ይሰጣል። እስኪ ሮሜ ምዕራፍ 5 ቁጥር 20 ሮሜ ምዕራፍ 5 ቁጥር 20 በደልም እንዲበዛ ሕግ ጭምር ገባ። በደልም ምን እንዲበዛ ጽድቅ እንዲበዛ ወይስ በደል እንዲበዛ? በደልም እንዲበዛ ሕግ ጭምር ገባ። ሕግ ጭምር ምን አለ? ገባ። ስለዚህ ሕግ ጭምር ገባ። የገባው ተጨምሮ የገባው ሕጉ ምን እንዲበዛ ነው? በደል እንዲበዛ። ጳውሎስ ምንድነው እውቀቴ? አንድ ነገር ገብቶኛል። በደል እንዲበዛ ሕግ ጭምር ገብቷል። እሺ ምዕራፍ 4 ቁጥር 15 ሕጉ መቅሰፍት ያደርጋልና ሕጉ መቅሰፍት ያደርጋልና አልሰማሁም። ምን ያደርጋል? አሁን ስለ ሕጉ እያወቃችሁ ነው ምን እንደሚያደርግ? ሕጉ መቅሰፍትን ያደርጋልና። ነገር ግን ሕግ በሌለበት መተላለፍ፣ ሕግ ከሌለ አንተ መተላለፍ ውስጥ አትወድቅም። ሕግ ካለ ግን ሁሌ መተላለፍ አለ። ሕጉ ምን ያደርጋል? መቅሰፍትን ያደርጋልና። ኦኬ ገላትያ ምዕራፍ 3 ቁጥር 19 ገላትያ ምዕራፍ 3 ቁጥር 19 ሕግ ምንድን ነው? እንግዲህ
ሕግ ምንድን ነው? ተስፋ የተሰጠው ዘር እሺ፣ እስኪመጣ ድረስ ተስፋ የተሰጠው ምን ዘር? ያ ተስፋ የተሰጠው ዘር ማን ነው? ክርስቶስ፣ ጌታ ኢየሱስ ክርስቶስ። ተስፋ የተሰጠው ዘር እስኪመጣ ድረስ ምን እስኪል ድረስ? እስኪመጣ ድረስ። እስኪመጣ ከሆነ አንቲል ነው፣ የሆነ ነገር እስኪሆን ድረስ። አሁን ነገ እስኪነጋ ካልኩኝ አልነጋም፣ ገና ፕሮሰስ ነው። እስኪነጋ ድረስ ነው። ከነጋ በኋላ የማይቀጥል ነገር አለ ማለት ነው። አሁንም ተስፋ የተሰጠው ዘር ለአብርሃም በዘር አሕዛብ ይባረካሉ ተብሎ የተነገረለት ወንጌል፣ ያ የተስፋው ዘር ክርስቶስ እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ። ኦኬ፣ ስለምንድን ነው የተጨመረው? መተላለፍ እንዲኖር ስለ ሕግ መተላለፍ ምን አለ? ተጨመረ። ግን የተጨመረው በመላእክት በኩል ነው፣ በመካከለኛ እጅ በኩል ነው። ስለ መተላለፍ ምን አደረገ? ተጨመረ። ስለዚህ መካከለኛ እጅ መጥቷል። የመጣው እጅ የመላእክት እጅ ነው። ሲሰጥ ደግሞ ሕጉን ቀድሞ በተገባው በአብርሃም የተስፋ ቃል ላይ የፍጻሜው እስኪመጣ ድረስ በመካከል ነው የገባው። አሁን በመካከል የገባ ከሆነ በመካከል የገባው የሆነ ነገር ምን እስኪል ድረስ ነው? እስከሚመጣ ድረስ ነው። ያ ሲመጣ ምን አይልም ማለት ነው? አይቀጥልም። ዛሬ ቀኑ ምንድን ነው? የካቲት 16። ዛሬ የካቲት 16 ነው። የካቲት 15 መቼ ነበር? የካቲት አንድስ ከ15 ቀን በፊት። ኦኬ፣ አሁን አልፏል። የካቲት 23ስ ገና ወደፊት ነው። የካቲት 23 አሁን የአድዋ በዓል ነው አይደል? አድዋ ምንድን ነው? የካቲት ስንት ነው? የካቲት 23 ገና ወደፊት ነው። ኦኬ፣ አሁን ዛሬ የካቲት ስንት ነን? 16 ነን። ኦኬ፣ ወደ ኋላስ ኦልሬዲ የካቲት አንድ አልፏል። ለምሳሌ የካቲት 23 ላይ የሚከበረው የአድዋ በዓል የመታሰቢያ በዓል እንጂ በዓሉ አይደለም። መታሰቢያ ነው። ከዓመታት በፊት ያ ነገር ተከናውኖ ምን ብሏል? እሺ፣ አሁን በጥንቃቄ እንድሰሙ ይፈልጋል። በዚህ ሰዓት አሁን ምድራችንን አገራችንን የሚያስተዳድሩት ጣሊያኖች ናቸው። ወረውን ነበር። ኦኬ፣ የወረሩን እስከ ምን ድረስ ነው? ተሸንፈው ከሀገሪቷ ምን እስኪሉ ድረስ እስኪወጡ ድረስ። አሁን ወጥተዋል። አልሰማው ምን ብለዋል? ኦኬ፣ ዛሬ ላይ አንድ ሰው ወይኔ ጣሊያን ሊተኩስብኝ ነው ቢል እኛ መሃል ግብር ክፈል ብላ እያስጨነቀች ነው ቢል ምንድን ነው የምትሉት? መቼ ጀመረው? ደህና ልጅ አልነበር? ምክንያቱም ጣሊያን በዚህ ሰዓት ላይ ኢትዮጵያ ውስጥ የላትም፣ ምንም አይነት ኦቶሪቲ የላትም። ተሸንፋ ምን ብላለች? ልክ እንደዛው ሕጉ ክርስቶስ እስኪመጣ ድረስ ኦልሬዲ የዛሬ 2000 ዓመት ኢየሱስ ከመጣ በኋላ ኤግዚስት አላረገም። አሁን ያለው በህይወት ኢየሱስ ብቻ ነው። ግን አሁን አትስረቅ አለኝ ምናምን ብትል ይሄ ሰውዬ መቼ ጀመረው ነው ማለት ያለበት። ግን እንደ ትክክለኛ ነገር ይሰነዋል። እኛ አሜን 2000 ዓመት አልፎታል። ኢየሱስ ከመጣ ሰዓት ጀምሮ ሕጉን ነቢያትን ልሽር አልመጣው ማለት እና ስትለው ልፈጽማቸው ነው የመጣሁት አለ። መስቀል ላይ ፈጽሞ ከመንገድ አስወግዷቸው። ሰው ሊጸድቅበት ስለማይችል፣ ሰው ሊድንበት ስለማይችል፣ ሰው ሕግን በመጠበቅ ሊድንበት፣ ሊጸድቅበት፣ ሊባረክበት ስለማይችል፣ ከእግዚአብሔር ጋር ሊስማማበት ስለማይችል፣ ለሰው ሸክም ስለሆነ ኢየሱስም እናንተ ሸክም የከበዳችሁ ወደ እኔ ምን እላችኋለሁ? የጤፍ ሸክም አይደለም፣ የቤት ኪራይ ሸክም አይደለም። ኢየሱስ በእግዚአብሔር ፊት ጻድቅ ሆኖ ለመገኘት ቀንበር ሆኖ የተቀመጠውን የሙሴን ሕግ ሸክም የሆነውን ያንከባልልና። ቀንበሬ ልዝብ ነው፣ ጸጋ ይባላል። ቀሊል የሆነውን ሰጣቸዋል። ስሙ ይባረክ። አስወግዶታል። አልሰማው ምን ብሎታል? አሁን ካስወገደው በኋላ ለምሳሌ ተበዳሪ ሰው
እዳውን የሚከፍልለት አንድ ሰው ተነስቶ እዳ ቢከፍልለት የተበደረው ከዛ በኋላ ያበደረውን ሰውዬ ወይኔ እባክህ ትንሽ ታገሰኝ ይላል አይልም እኮ። ማንን ሲያመሰግን ነው የሚኖረው? እንትና እኮ ናቸው እንጂ ይሄ ወለዱ ራሱ ነው የሚለው። ለምን? የከፈለለት ሰውን ግን ሁሌ ምን ያደርገዋል? እሱ ነው ለዚያ በቃኝ እንደው ስሙ ይባረክ እያለ ይባርከዋል። አንተ ስራህ እኮ አሁን በዚህ ዘመን የከፈለልሃል መስቀል ላይ ተፈጸመ። ይቺ ቃል ሕግንና ነቢያትን ለመሻር የመጣው አይምሰላችሁ አለ ኢየሱስ። እና ስትለው ልፈጽም ነው። ምን ላደርጋቸው ነው የመጣሁት? አሁን ጳውሎስ ምን አለ? በመካከለኛ እጅ ሕጉ በመላእክት በኩል ገባ። ለምን? ተስፋ የተሰጠው ዘር መሲሁ እስኪመጣ ድረስ ነው። ከመጣ በኋላስ ኤክስፓየር አድርጓል። ምን ብለዋል? ኢየሱስ መስቀል ላይ እስኪፈጸም ሰማይና ምድር ያልፋሉ እንጂ አለ ከሕግ አንዲቷ ነቁጣ የተባለች ዴልታ የተባለች የግሪክ ፊደል ትንሿ እንኳን ብትሆን ምን አትልም? አትሻርም። ሁሉ ምን ይላል? ይፈጸማል። ምን መቼ ነው የሚፈጸመው? ሰማይና ምድር ሳያልፍ በፊት ይፈጸማል። መጣና መስቀል ላይ ፍጽም አደረጋቸው። እያንዳንዷን ሂሳብ ጨርሶ ተፈጸመ። አሁን አንዳንድ ሰው አረ አንዷ እኮ አትሻርም ብሏል ሰማይና ምድር እስኪያልፉ ድረስ ይላል። አዎ ሰማይና ምድር ከማለፋቸው በፊት ተፈጽመዋል። ምን ብለዋል? ተፈጽመዋል። ማን የፈጸማቸው? አንድ ሰውዬ። እሱ ሲመጣ ፈጽሞ ከመንገድ ምን አላቸው? አሁን ስታንዳርዱ እነሱ አይደሉም፣ ፈጽሞ አስወግዶታል። የቀረው እሱ ብቻ ነው። ሞቶ ያልቀረው ከሙታን የተነሳው የእግዚአብሔር መለኪያ ስሙ ኢየሱስ ይባላል። አሁን አንድ አለ የሚጠበቅ በልባችን የምናነግሰው ስሙ ኢየሱስ። ሃሌሉያ። ሮሜ ምዕራፍ 10 ቁጥር 4 ስሙት ምን እንደሚል። የሚያምኑ ሁሉ ይጸድቁ ዘንድ የሚያምኑ ሁሉ ምን ይል ዘንድ? ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ክርስቶስ የሕግ ምንድን ነው? ፍጻሜ ነውና። የሚያምኑ ሁሉ ምን እንዲሉ? ይጸድቁበት ዘንድ ክርስቶስ የሕግ ፍጻሜ ነው። ሃሌሉያ። የሕግ ሁሉ ፍጻሜው ማን ነው? ኦኬ። የብሉይ ኪዳንን ሕግ ሁሉ የፈጸመው ኢየሱስ ነው። አሁን ደግሞ አዲስ ኪዳን ላይ ሕጉ ራሱ ኢየሱስ የፈጸመው እሱ ሕጋችን ነው። ምንድን ያለው? የፍቅር ሕግ፣ የምህረት ሕግ። የክፋትና የብሉይ ኪዳኑ አይነት ሕግ የለውም ማለት ነው። አሜን። ስለዚህ የሙሴ ሕግ የእኛን ስራ ያሳያል። የክርስቶስ ወንጌል ደግሞ የእግዚአብሔርን ስራ ያሳያል። ሕግ የሚናገረው በሙሉ ኃጢአተኛ መሆናችንን ነው የሚናገረው። ይህንን ማወቅ በቃ ይህን አውቃለሁ አለ ጳውሎስ። ምን? አስዘጊ እንደሆነ አውቃለሁ፣ የማያጸድቅ እንደሆነ አውቃለሁ፣ በመስቀል የተፈጸመ እንደሆነ አውቃለሁ። ሌላ ነገር ምን አለልም አላውቅም። ገላትያን ቀጥለን ስሙት። ቁጥር 23 ምዕራፍ 3 ቁጥር 23 እምነትም ሳይመጣ ሳይመጣ ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠበቅ ነበር። እምነት ምን ሳይመጣ ተስፋ የተሰጠው ዘር እስኪመጣ ድረስ እንዳለው እምነትም ሳይመጣ በፊት ከሕግ በታች ተዘግተን ምን እንል ነበር? ከጠባቂዎች በታች ነበር፣ እንጠበቅ ነበረ። ቁጥር 22 ላይ ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቶታል። መጽሐፍ ከኃጢአት በታች ሁሉን ዘግቶታል። እምነትም ምን ሳይመጣ ከሆነ የሚመጣ እምነት አለ ማለት ነው። አሁን በጥንቃቄ ስሙ። አብርሃም በዘርህ አሕዛብ ይባረካሉ ሲባል አመነ፣ ጽድቅ ሆኖ ተቆጠረለት። እምነት ጀመረ አብርሃም ጋር። ግን እኛ ጋር አልመጣም ነበር። እምነት ሳይመጣ በፊት ሊገለጥ ላለው እምነት የሙሴ ሕግ መጥቶ ዘግቶ እየጠበቀን ከሕግ በታች ነበርን። እምነት ምን ሳይል በፊት አሁን እኮ ሳይመጣ የሚለው እኮ የአብርሃም ዘር የተባለው ክርስቶስ እኮ ነው። ሌላ እኮ አይመጣም። የሚመጣው እኮ ክርስቶስ ነው። ግን ክርስቶስ ሳይመጣ በፊት በሕጉ ተዘግተን እንኖር ነበረ። እሺ
እንደዚህ በእምነት እንጸድቅ ዘንድ አሁን በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። ኦኬ፣ እቺን ነው ፈልጋታ። ሕግ ወደ ማን የሚያመጣ? ወደ ክርስቶስ የሚያመጣ ከሆነ ብዙ ሰው የሚያስበው እንቃርጎ ክርስቶስን ምን ወደ ክርስቶስ ያውል ብሎ ለክርስቶስ የሚያስረክብ ነው የሚመስለው። አማርኛችን ፊደል ብቻ ናት እቺ ወደ ክርስቶስ ምን የሚያመጣ የሚለው እንጂ ኦሪጂናል የግሪኩ ቃል ክርስቶስ እስኪመጣ ነው የሚለው። ሁለቱ ቃል ራሱ ይጋጫል። ቁጥር 19 ላይ ተስፋ የተሰጠው ዘር እስኪመጣ ብሎን 24 ላይ ደግሞ ወደ ክርስቶስ የሚያመጣ። የሙሴ ሕግ ሰዎችን ወደ ክርስቶስ አያመጣም። የሙሴ ሕግ ሰዎችን ወደ ራሳቸው መጨረሻ ነው የሚያመጣው። ተስፋ ቢስ አድርጎ ማስቆረጥ ነው። ለምሳሌ የሙሴ ሕግ አንዱ ምን ይላል? ለቀደሙት አትስረቅ፣ አትመኝ እንደተባለ ሰምተሃል፣ አታመንዝር እንደተባለ ኢየሱስ ከፍ አድርጎ እኔ ግን እልሃለሁ ወደ ሴት ያየ የተመኛትም ያን ጊዜ ከሷ ጋር ያብሰው ነበር፣ ያከራው ነበር። ኦኬ፣ የሙሴ ሕግ ግድ የለም እንደ ነገሩ የሚል ነገር አለው። ኢየሱስ መጣ። ስማ፣ ሁለት አይኑን ኖሮህ ከምትገባ አንዷን ጎልጉላ አውጣት። ሁለት እጅ ኖሮህ ገሃነም ከምትገባ አንዱ ምን በለው። እጅ የምታሰናክል ከሆነ ምን በል። ስለዚህ ሌባ ሁሉ ምን ማለት አለበት? አይን የምታሰናክል ከሆነ ምን በል። አሁን ሁለቱን ወደ ሴት ያየ የተመኘም ብሏል። ስለዚህ መመኘት ኃጢአት ነው። አይን ደግሞ ከማየት፣ ጆሮ ደግሞ። ስለዚህ ሁላችንም ምን መሆን አለብን? ሃሌሉያ። እስቲ አንዱን ለእግዚአብሔር ጽድቅ ብሎ ጎልጉሎ ያወጣ አይኑን የለም አለ የለም። ኦኬ፣ ምናልባትም ወገኖቼ አይናችን እያስቸገረን ነው። ቸርች ራሱ እጃችንን አንስተን ቅልውጥ እናደርጋለን። አንዴ አይናችንን እናውጣ የሚል ቸርች አንፈጽመውም፣ ግን እናወራዋለን። ውሸት ነው። ግብዝ መሆን አያስፈልግም። ዓላማው ምን ማድረግ ነው? አይንን አውጣ ሲልህ በአይንህ ሲመጣ በእጅህ ሲመጣ አንተን ሽባ ማድረግ ነው። ፓራላይዝ አድርጎ የማጠቅም የማትረባ ምናምንቴ ነህ ብሎ ቁጭ ያደርጋል እኮ። በቃ ቁጭ ግን ይዘህ ምን ትላለህ? ቁጭ ስትል የሆነ ወንጌል ሰባኪ ይመጣና ወንድሜ የታረደው በግ ሲል መንፈስ ቅዱስ መውጫ ትሄለ ያው መውጫው ይላል። ወደ ኢየሱስ የሚያመጣን መንፈስ ቅዱስ ብቻ ነው። የሙሴ ሕግ ማንንም ወደ ኢየሱስ አያመጣውም፣ ግን ወደ ራሳችን መጨረሻ ግን ያመጣናል። ሃሌሉያ። እሺ ቀጥል። ቁጥር 25 እምነት ግን መጥቷልና። ሃሌሉያ። ምን ብሏል? እምነት ግን መጥቷልና። ቅድም ሳይመጣ ሊመጣ ላለው እምነት ነበረ። አሁን ግን እምነት ግን ምን ብሏል? መጥቷልና። ከእንግዲህ ወዲህ ከሞግዚት በታች አይደለንም። ሮ ማሻካ ከምን በታች አይደለንም? ከሞግዚት በታች። ስለዚህ ሞግዚት መኖር አቆሟል ማለት ነው። ምን ስለመጣ? እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። እሺ፣ በእምነት በኩል። በማን በኩል? በእምነት በኩል። በእምነት በኩል። እምነት እዚህ ጋር ማን ነው? ክርስቶስ። እሺ፣ ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ሁላችሁ በክርስቶስ ኢየሱስ የማን? የእግዚአብሔር ልጆች። አይሁዳዊውም አሕዛቡም ሳይገረዝ ሕግን ሳይጠብቅ መስፈርት ሳያሟላ ሁላችሁ በክርስቶስ ኢየሱስ በኩል የእግዚአብሔር ምኖች ናችሁ? ልጆች ናችሁና። ቀጥል። ከክርስቶስ ጋር አንድ ትሆኑ ዘንድ ከክርስቶስም ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። ማንን ለብሳችሁታል? የተጠመቃችሁ ማለት የውሃ ጥምቀት አይደለም። ኢየሱስን በማመን የአካል ጥምቀት ውስጥ የገባችሁ ሁሉ ክርስቶስን ለብሳችሁታል። ልክ ክርስቶስን ለብሰን ስንገኝ፣ አማኞች ሆነን ስንገኝ ቁጥር 7 ላይ ምን አይሁዳዊ ወይም የግሪክ ሰው የለም። ኦኬ፣ የለበስክ ከሆንክ ልብሱ አንድ ሰው ነው የለበስከው፣ ክርስቶስ የሚባል። እዛ ውስጥ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ወይም ሴት የለም። ሃሌሉያ የለም። እና ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። ሁላችሁ በማን? በክርስቶስ ኢየሱስ ስንት ሰው ናችሁ? አንድ ሰው ናችሁና።
አሁን እዚህ ብዙ ነን ያለነው አይደል? 100ን ሰው ተወው፣ በዓለም ያለውን አማኝ አስበው። አንድ ሰውዬ ውስጥ ነውና ሁሉ አንድ ሰው ናቸው። ለምን ሲባል ሁላችንም ውስጥ አሁን የገባው አንድ መንፈስ ጠጥታችኋል ነው። ኢየሱስን ነው ሁላችንም በማመን ውስጣችን የገባው ማን ስለሆነ። ስለዚህ አንድ ሰው ናችሁ ሲል ምን እያወራን ነው? ሁላችንን ያስተሳሰረ አንድ መንፈስ አለ። አካሉ ላይ የገነባን አንድ መንፈስ አለ። ራስ ክርስቶስ ነው። ቤተ ክርስቲያን አካል ናት። ሁላችሁ ምንድን ናችሁ? በክርስቶስ ኢየሱስ አንድ ሰው ናችሁና። አንድ ሰው ናችሁና ከባርነት እንውጣ። አንድ ነገር እናውቃለን። መቼም በራሳችን በእግዚአብሔር ፊት መጽደቅ፣ የሙሴን ሕግ መፈጸም የሚያዋጣው ኢየሱስን መከተል። ከሕግ በታች ያሉት ሁሉ ምን ተብለዋል? ተፈርዶባቸዋል፣ ተዘግተዋል። ጻድቅ የለም አንድስ እንኳ። የሙሴን ሕግ ደግሞ እናቀዋለን። ምንድነው የምናቀው? አፍዘጊ ነው። ሽባ አድርጎ ወደ ራሳችን መጨረሻ የሚያመጣን ነው። ኢየሱስ ግን ከወደቅንበት አንስቶ በቀኙ የሚያስቀምጠን ነው። አሜን።